ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። የብልጽግናው የጄኖሳይድ ስርዓት ጀምሮ ያላጠናቀቀው የትግራይ ህዝብ የማጥፋትና ጄኖሳይድ የመፈጸም ተግባራቱን ለማጠናቀቅ የሚያስችለውን ጦርነት ዳግም ለመክፈት ሁሉንም አይነት ዝግጅት በማጠናቀቅ በፖለቲካዊና በወታደራዊ መሪዎቹ አማካኝነት በትግራይ ህዝብ ላይ ሰፊ የጥላቻ ፕሮፓጋንዳ በመንዛት ላይ ይገኛል ሲል የትግራይ ብሔራዊ ክልላዊ መንግስት ባወጣው መግለጫ ገለጸ። ማዛ መኮንን ተመልክተዋለች። የትግራይ ህዝብ ባህሉ፣ ቋንቋው፣ ማንነቱ፣ ታሪኩና ክብሩን በማስጠበቅ አሁን ላለበት ደረጃ የደረሰ በጉዞዎች ሁሉ ጨካኝና ጨቋኝ ጠላቶች ስላላጋጠሙት ስላልፈተኑትና ሊያጠፉት ስላልሰሩ አይደለም። እንዲያውም በየምዕራፉ በሚያደርጋቸው ትግሎች ታሪኩንና ለገጠሙት ኃይሎች እየመከተ መስዋዕትነትን እየከፈለና ጠላቶችን በማሸነፍና ድል በመንሳት እዚህ ደረጃ ላይ መድረስ ችሏል ሲል የትግራይ ብሔራዊ ክልላዊ መንግስት ባወጣው መግለጫ ገልጿል። አሁንም ቢሆን የጄኖሳይድ ስርዓት አገዛዝ የሆነው አብይ አህመድ የአባቶችን ፈለግ በመከተል የትግራይ ህዝብን ለማጥፋት ተቆጥሮ የማያልቅ ጭፍጨፋና እልቂት በትግራይ ህዝብ ላይ አድርሷል ሲል በመግለጫው ገልጿል። ይሁን እንጂ የትግራይ ህዝብ ዘሬ አይጠፋም፣ መሬት የማይሸራረፍም፣ ክብሬና ማንነቴ አይራከስም በማለት ግንባርና ደጀን በመሆን ወደ በረሃ ወጥቶ አንድነቱን በማጠናከር ጠላትንም በመመከት ላለመጥፋት መስዋዕትነት ከፍሏልም ብሏል። ይህ በእንዲህ እንዳለም ሊያጠፉት የመጡትን ጠላቶች ጠራርጎ ከትግራይ በማስወጣት የብልጽግና ስርዓት የፕሪቶሪያውን የሰላም ስምምነት ተገዶ እንዲፈርም እንዳደረገው በመግለጫው በማውሳት በዚህም መሰረት በትግራይ በኩል የፕሪቶሪያው የሰላም ስምምነት ተግባራዊ እንዲደረግ ረዥም ርቀት ቢካሄድም እንኳን የብልጽግና ስርዓት በፈጠራቸው አደናቃፊና አፍራሽ ተግባራት ስምምነቱ እውን ሊሆን አለመቻሉም የትግራይ መንግስት ባወጣው መግለጫ አመላክቷል። የፕሪቶሪያው ሰላም ስምምነት ያፈራረሙ አካላትም ቢሆን በተጠበቀው መልኩ ኃላፊነታቸውን መወጣት እንዳልቻሉና ስለሆነም ከብዙ ትዕግስትና ተማጽኖ በኋላ ስምምነቱ መፍረሱን በመገንዘብ በህዝብ የተመረጠው መንግስት ወደ ቦታው ተመልሶ እንዲመራ ተወስኖ ማስተካከያ መደረጉንም አመላክቷል። በዚህም መሰረት የትግራይ ብሔራዊ ክልላዊ መንግስት እንደ አዲስ አቃፊና አሳታፊ በሆነ መልኩ ተስተካክሎ የምክር ቤት ስራ አስፈጻሚ በማቋቋም ወደ ስራ መግባቱ የትግራይ መንግስት በመግለጫው ጠቅሶ የትግራይ ብሔራዊ ክልላዊ መንግስት የውስጥ አቅሙን በማጠናከር የትግራይ ግዛታዊ አንድነት በማረጋገጥ የመመከት አቅሙን በሙሉእነት በማሳካት በወራሪ ስር እየተሰቃየ ያለን ህዝብ ነጻ እንዲወጣ የተሰደደውና የተፈናቀለው ህዝብ ወደ ቀዬው እንዲመለስ ለማድረግ ቁልፍ አጀንዳው በማድረግ እየሰራ ይገኛልም ብለዋል። ይሁን እንጂ የብልጽግናው የጄኖሳይድ ስርዓት የፕሪቶሪያውን ስምምነት ከማፍረስ ጎን ለጎን ትግራይም በሁሉም ዘርፍ በመዝጋት የትግራይ ህዝብ በበርካታ ችግሮች እንዲያልፍ በማድረግ ቁጥር ስፍር የሌላቸው አስነዋሪ ተግባራት እየፈጸመ መጥቷል ሲል በመግለጽ ጀምሮ ያላጠናቀቀው ጄኖሳይድ ለመፈጸም የሚያስችለውን ጦርነት ለመክፈት ሁሉን አይነት ዝግጅት በማጠናቀቅ በፖለቲካና ወታደራዊ መሪዎች እንዲሁም ቅጥረኞች አማካኝነት በትግራይ ላይ ሰፊ የጥላቻ ፕሮፓጋንዳ በመንዛትና በማሰራጨት ላይ ይገኛልም ብለዋል። ከዚህ አልፎም ወደ ድሮን ጥቃት፣ የሰራዊት ማስጠጋትና ትንኮሳዎች የተሸጋገሩ ሁኔታዎች እየተስተዋሉ ይገኛል ሲልም በመግለጫው ጠቅሷል። ስለሆነም እንደ ትግራይ ህዝብና መንግስት እጅና እግራችን አጣምረን ጥፋትና እልቂትን መጠበቅ ስለማይገባ ለሰላማዊ ውይይትና ለሚመጣው አደጋ ለመመከት በሁሉም ዘርፍ የውስጥ አቅማችንን ማጠናከር ሞራላዊና ህጋዊ መብታችን ብቻ ሳይሆን ግዴታችንም ነው በማለት ስለሆነም እንደ ህዝብና መንግስት በላያችን ላይ የሚታወጀው ዳግም ጄኖሳይዳዊ ጥቃት ለመከላከል አግባብ ያለውና ግዴታችን መሆኑ ሁሉም ሊያውቀው ይገባልም ብለዋል። በተያያዘም የብልጽግና ስርዓት አጀንዳዎች በትግራይ መሳካት ሲያቅታቸው በህዝባችንና አመራር የተናቁ ተከፋዮች ትግራይን በማጠልሸት ስራ ላይ ተጠምደው ይገኛሉ ሲልም ገልጿል። የትግራይ ወጣት ተሸውዶ ከትግራይ እንዲወጣ ሌት ተቀን እየሰሩ ይገኛሉ ያለው መግለጫው በማወቅ ይሁን ባለማወቅ ጥቂት ወገኖች ጄኖሳይደሩ የብልጽግና ስርዓትና አሽከሮቹ የፈጸሟቸውን ወንጀሎች የሚሸፍንና የትግራይን ህዝብ ትግል የሚያደናቅፍ ተግባራት ሲፈጽሙ እየታዘብን ነው ያለው የትግራይ መንግስት መግለጫ። ይሁን እንጂ ተታለው የወጡ ወጣቶች ተጋሩን እንደ ዘር ከሚጠላ ስርዓት ሰይፍና እሳት እንደማያመልጡ ሊያውቁ ይገባልም ብለዋል። ክብርና ጀግንነት ከራስ ህዝብ ጋር መሆኑ በመገንዘብ ደጋግመው እንዲያስቡበትና ወደ ቤታቸው እንዲመለሱ ይገባል ሲልም ጥሪውን አቅርበዋል። የትግራይ ወጣቶች ብልጽግና እያካሄደ ካለው አፈሳ የተጋሩ ክብርና ሞራል የሚያንቋሽሽና ለጤና ችግር ከሚያጋልጡ ተግባራት ራሱን እንዲያድን ሲልም በመግለጫው ጠቅሷል።
በዋናነት ግን የትግራይ ህዝብ ፍትሃዊ ትግል እንዲሳካና ድል እንዲጎናጸፍ የሚያስችሉ በርካታ ምክንያቶች ስላሉ የትግራይ ህዝብ ድል ይጎናጸፋል ያለው መግለጫው፣ ቢሆንም ግን የትግራይ ህዝብ ትግል ጸር በመሆን ከጄኖሳይደሩ የብልጽግና ስርዓት ጋር በመሰለፍ ነውር እየፈጸሙ ያሉ አካላት የጊዜ ጉዳይ ካልሆነ በስተቀር ከታሪክ ሞራልና የህግ ተጠያቂነት ፍጹም እንደማያመልጡም ሊያውቁ ይገባል ብሏል። በመጨረሻም አሁንም ቢሆን የትግራይ ህዝብና መንግስት ችግሮችን በሰላማዊ መንገድ እንዲፈቱ ፍላጎታቸው ብቻ ሳይሆን ለተግባራዊነቱ የሚቻላቸው ሁሉ እያደረጉ ይገኛሉ ያለው በመግለጫው ሰላም አማራጭ ላደረገ አካል ሁሉ በራችን ክፍት ነውም ብሏል። ይሁን እንጂ የሰላምን እድል ዝግ በማድረግ የትግራይን ህዝብ በመጨቆን ለማጥፋት የሚደረገው ፈተና የከፋ አደጋ ከማምጣት አልፎ ሌላ ውጤት ሊኖረው እንደማይችል በመገንዘብ በሰላማዊ ንግግርና ድርድር የሚፈታ ችግር እንጂ በውሸት ፕሮፓጋንዳ የሚደናቀፍ የትግራይ ህዝብ ትግል የለም ሊኖርም አይችልም ሲልም የትግራይ ብሔራዊ ክልላዊ መንግስት መግለጫውን ቋጭቷል። የትግራይ ህዝብና መንግስት ከታሪኩና እሴቱ ለሀገር ሉዓላዊነት መስዋዕትነት የከፈለና በሉዓላዊነቱ የማይደራደር ህዝብ ነው ሲሉ በህወሓት ጽሕፈት ቤት የሚዲያና ኮሚኒኬሽን አማካሪ አቶ ሐዱሽ ካሱ ገለጹ። የውጭ ሀገራት ጋብዞ የራሱ ዜጎች የሚያስጨፈጭፍና ሀገር በቁማ የሸጠ ጄኖሳይዳዊ አገዛዝ ስለ ሉዓላዊነትና የሀገር ዳር ድንበር በመድረኩ ሲያወራ ይሰማል ያሉት አቶ ሐዱሽ፣ ይሁንና አገዛዙ ስለ ዳር ድንበር የማውራት ሞራልና ብቃት የለውም ሲሉም ተናግረዋል። ሰለሞን አስመላሽ የትግራይ ህዝብና መንግስት ከታሪኩና እሴቱ ለሀገር ሉዓላዊነት መስዋዕት እየከፈለ የመጣና በሉዓላዊነቱ የማይደራደር መሆኑ የገለጹት በህወሓት ጽሕፈት ቤት የሚዲያና ኮሚኒኬሽን አማካሪ አቶ ሐዱሽ ካሱም የብልጽግና ስርዓት ግን የውጭ ሀገር ኃይሎች ጋብዞ የራሱን ህዝብ የሚያስጨፈጭፍ ሀገሪቷ በቁማ የሸጠ ስርዓት ስለ ሉዓላዊነትና የሀገር ዳር ድንበር የማውራት ሞራልና ብቃት የለውም ሲሉ ገለጹም። በሉዓላዊነቱ አይደራደርም ብቻ ሳይሆን ዓለም ምስክርነት የሰጠው ነው። እኛ ብቻ የምናገረው አይደለም። በሉዓላዊነት አሳልፈ ይህ ሰውዬ እኮ ሞራልም ስብዕናም የላቸውም ስለ ሉዓላዊነት ሊናገሩ። እንዴ የውጭ ኃይሎች አምጥተው የውጭ ኃይል አምጥተህ አገር ታስደበድባለህ እንዴ? ህዝብ ታስደበድባለህ እንዴ? ሶማሌ ሳይቀር እኮ ነው ያመጡት። አርኤስኤፍ የሚባሉ ለምንድን የሚያግዙት? ቤንሻንጉል እኮ ካምፕ ሰጥተውታል እኮ። አሁን ቀሙት እንጂ የሱዳን ጦር ቀማው እንጂ ሉዓላዊነት ያስደፈረ ስለ ሉዓላዊነት የመናገር ሞራልም ብቃትም የለውም። የትግራይ ህዝብ ግን በዚህ የሚታማና ቅንጣት ታክል ማለት ነው። የብልጽግና ስርዓት የትግራይ ኃይሎች ከሌሎች ኃይሎች ጋር በመጣመር ሊወግን ነው እያለ የሚደሰኩረው ካለው ፍርሃትና ስጋት መሆኑ የገለጹት አቶ ሐዱሽ የትግራይ ህዝብ በራሱ የሚተማመን እንጂ እንደ ብልጽግና ስርዓት ሀገሪቷ ለውጭ ሀገር ሽጦ የሌላ ሀገር ተላላኪ አይደለም ብለዋል። ከሱዳን ጋር ከሻዕቢያ ጋር ከቲፒኤልኤፍ እንትን ብሎ ፍርሃት ነው፣ ስጋት ፍርሃት ነው። የትግራይ ህዝብ ራሱ በራሱ የሚተማመን ነው። ባለፉት 8 ወር እኮ 2 መፈክሮች ነበሩት። ህልውናችንና ድህነታችን በክንዳችን ይላል። ያን ሁሉ የውጭ እንትን እርዳታ እያላቸው እሳቸው የዲፕሎማሲ የገንዘብ የአረብ መሬት ያላቸው ሰው ማለት ነው ተደግፈው ብቻውን ነው ስንት ሀገር ስንት ብር እየተሰጠው ብቻው ነው እንትን እና ለመሆኑ ኢትዮጵያ እሳቸው ናቸው እንደሚያስተዳድሯት? እሳቸው እኮ አይደለም የሚያስተዳድሯት። በኢኮኖሚና አይኤምኤፍ ነው የሚያስተዳድሯት። ጠቅላይ ሚኒስትር መለስ ለምንድን ነው እና አይኤምኤፍ የሚያወግዙት? በሉዓላዊነት አይደራደርም፣ በሀገር ጉዳይ ላይ አይደራደርም። እሳቸው ግን ብሩን ክፍት አድርገዋል። ትናንት የድሮ የባንክ ገዢ የነበሩት ማን ምህረቱ ናቸው? ማሞ ምህረቱ ለአይኤምኤፍ ሽጠናታል አሉ። ዋናው ግን ኢትዮጵያ የምታድረው ያለችው በአረብ ኤሚሬትስ ነው። እሳቸው ተላላኪ ናቸው፣ አድርግ የተባሉትን የሚያደርጉ። ስለዚህ መላላክ ከእሳቸው አልፎ ወደ ሌላ ማላከክ ምን ይባላል መሰለ? ፎልስ ፍላግ ይባላል። ፎልስ ፍላግ ማለት ምንድን ነው? እሱ ያብየን ለሚዬ ማለት ነው። እነሱ የሚፈጽሙትን በሙሉ ተላላኪነቱም የነሱ ነው፣ ምርኮኛም የነሱ ነው። ግን ገልብጠው ወደ አንተ ይሰጡሃል።
አፈሳም የነሱ ነው፣ ግን ገልብጠው ላንተ ይሰጣል። ያ ፎልስ ፍላግ ወይ ደግሞ አካሄዱ ደግሞ ሲሚር ቴክኒክስ ይባላል። የማጭበርበር ዲሲቭ አድርገህ ሚስኢንፎርም አድርገህ ዲስኢንፎርም አድርገህ ህዝብን ለማወናበድና ለማደናገር የሚደረግ ስልት ማለት ነው። ጄኖሳይደሩ የአብይ አገዛዝ የትግራይ ህዝብ ለ17 ዓመታት ያደረገው ተጋድሎና የከፈለው ከባድ መስዋዕትነት በማናናቅና በማንቋሸሽ በአደባባይ ላይ ስለ ትግራይ ህዝብ የተናገረው ንግግር ለህዝቡ ያለውን ንቀትና ጥላቻ ቁልጭ አድርጎ የሚያሳይ ነው ሲሉ የፖለቲካ ተንታኙ ፕሮፌሰር ህዝቅኤል ጋቢሳ ገለጹ። ፕሮፌሰር ህዝቅኤል እንደገለጹት አገዛዙ የሀገሪቷን ሉዓላዊነት በመጣስ የውጭ ሀገራት አጀንዳ ማስፈጸሚያ በማድረግ ሀገሪቷን እየሸጠ ይገኛል ሲሉም ገልጸዋል። ፍሬሕይወት ወልደመድህን የፖለቲካ ተንታኙ ፕሮፌሰር ህዝቅኤል ጋቢሳ በወቅታዊ ጉዳዮች ዙሪያ ከዛራ ሚዲያ ኔትወርክ ጋር ባደረጉት ቆይታ የጄኖሳይደሩ የአብይ አህመድ አገዛዝ አሁን ላይ በሀገሪቱ እየፈጸማቸው ያሉ አስነዋሪ ተግባራት ሀገሪቱ ያለችበትን ሁኔታና ሌሎች ጉዳዮችን በማንሳት ሰፊ ውይይት አካሂዷል። ፕሮፌሰር ህዝቅኤል በውይይታቸውም ለዘመናት ተከባብረውና ተስማምተው የኖሩ የኢትዮጵያ አጎራባች ሀገራት አሁን ባለው የብልጽግና አገዛዝ ጣልቃ ገብነት ምክንያት ሀገሪቱና ህዝቦቿ ወደ አላስፈላጊ መቃቃርና ጦርነት እንዲገቡ እያደረገ ይገኛል ሲሉ ተናግረዋል። ኢትዮጵያ ጎረቤቶች በሙሉ ከኢትዮጵያ ጋር ውጊያ ውስጥ ለመግባት ፍላጎት የላቸው። በአብዛኛው ባለፉት 100 ዓመታት ብትፈልግ ባለፈው 50 ዓመት ውስጥ ከኢትዮጵያ ጋር በመነጋገር በመቻቻል ኢትዮጵያን በማክበር ነው እነዚህ ሁሉ ሲኖሩ የነበረው። አሁን ለምንድን ነው ከ30-40 ዓመት በኋላ ከሱዳን ጋር ፍጥጫ ውስጥ የገባ ነው? ለምንድን ነው ዛሬ የኢትዮጵያ መንግስት ሱዳንም ማንም አያሸንፈ ነው የሚለው? የኢትዮጵያ መንግስት ነው እኮ ሱዳንን RSF የሚባለውን ደግሞ ከሉዓላዊነት ጋር ያያይዘዋልና ይሄ ነገር RSF የሚባለውን የሄሜቲን ኃይል እኮ አደራጅቶ አስታጥቆ የገንዘብ ድጋፍም ሰጥቶ የጦር ምክርም ሰጥቶ መሳሪያም በብዛት እየሰጠው የሚያዋጋው እኮ የኢትዮጵያ መንግስት የሚደግፈው የኤሚሬቶች መንግስት ነው። ሱዳን ውስጥ እኮ እንዲህ አይነት ችግር አልነበረም። ኢትዮጵያ ነች ጣልቃ የገባችው በሱዳን ጉዳይ ውስጥ እንደማስታረቅ። እዛ አካባቢ ትልቅ ዲፕሎማሲ እና የቅቡልነት በዓለም ላይ አላት የምትባል ሀገር በጎረቤቷ ያለውን አገር ሱዳንን ማለት ነው የገዛ ራሷን ጎረቤት ከሌላ የአረብ ተላላኪ ሆና እኮ እያጣላች ያለች እኮ ኢትዮጵያ ነች፣ ወይም የብልጽግና መንግስት ነው። ፕሮፌሰር ህዝቅኤል ጋቢሳ አያይዘውም የጄኖሳይደሩ አብይ አህመድ አገዛዝ የሀገሪቷ ሉዓላዊነት በመጣስ የአረብ ኤሚሬትስ አጀንዳ በማስፈጸም ሀገሪቷን እየሸጠ ይገኛል ሲል አክለው ገልጸዋል። የኤሚሬቶች አጀንዳ ነው ከጎረቤት ጋር የሚያጣላ፣ ከኤርትራም ጋር ይሁን ከሱዳን ጋር የሚያጣላ የኤሚሬቶች አጀንዳ ነው። ይሄ ነው ሉዓላዊነት የሚል IMF ሀገሪቷን የሸጠ አገር ነው ሉዓላዊነት የሚል ውሳኔ በማድረግ ደረጃ የትኛውን ሉዓላዊነት ለመጠበቅ እንደሚፈልግ በእርግጠኝነት የኢትዮጵያ ህዝብ ሊያውቀው ይገባል ብለው ይሄንን ነው። የትግራይ ህዝብ ጨቋኙን የደርግ ስርዓት ለመገርሰስ ለ17 ዓመታት ያደረገው ተጋድሎና የከፈለው ከባድ መስዋዕትነት በማናናቅና በማንቋሸሽ አብይ አህመድ በአደባባይ ስለ ትግራይ ህዝብ የተናገረው ንግግር ለህዝቡ ያለውን ንቀትና ጭፍን ጥላቻ የሚያሳይ ነው ሲሉም የፖለቲካ ተንታኙ ፕሮፌሰር ህዝቅኤል ጋቢሳ ተናግረዋል። ያለው ሸበጥ ላስቲክ የሚያደርጉ መቅመል የሚፈልጉ መራራ አሁን ይሄ የሚጣጣል ነገር ነው በእኚህ ሰውዬ አንደበት ውስጥ በእኚህ ሰውዬ አስተሳሰብ። ከኔ በላይ ብለህ ህይወትህን ሰጥተህ ኑሮህን ትተህ ልቅማል ራስህን ዳርገህ ተርበህ ህዝብን ከጭቆና ለማላቀቅ የምታደርገው መስዋዕትነት በእኚህ ሰውዬ አንደበት የሚናቅ ነው። ለትግራይ ህዝብ ከጭቆና ስር ለመውጣት የትግራይ ህዝብ የራሱን እድል በራሱ ለመወሰን የተወለደ ነው TPLF። ለዛ ዓላማ የተወለደ ነው TPLF። ለትግራይ ግን የተከፈለውን መስዋዕት ማናናቅ፣ እንደዚህ አድርጎ ማጠልሸት፣ እሱን ነው መስማት ያለብን። ተገቢ አይደለም። ምዕራብ ትግራይን በወረራ የያዘ ኃይል ሐምሌ 5 የድል ቀን ነው ቢልም እንኳ ቀኑ ለምዕራብ ትግራይ ህዝብ የድል ቀን ሳይሆን ዕለቱ ወገኖች የተጨፈጨፉበት
የተፈናቀሉበት የተሰደዱበትና ኢሰብአዊ ድርጊት የተፈጸመበት የጨለማ ቀን ነው ሲሉ በምዕራብ ትግራይ በተለያዩ ዘርፎች ተሰማርተው የነበሩ አቶ ሙሉ ተስፋዬ ገለጹ። በእንዲህ እንዳለም በወራሪ ኃይሎች ስር በምዕራብ ትግራይ የሚገኙ ተጋሩ አርሶ አደሮች እርሻ እንዳያርሱ በብልጽግና ሰራዊትና በወራሪ ኃይሎች እየተከለከሉ ብሎም ዛቻና ማስፈራሪያ እየደረሰባቸው እንደሆነ ገልጸዋል። ታደሰ ልጃለም በምዕራብ ትግራይ በወረራ የያዙ ኃይሎች ሐምሌ 5 ቀን የትግራይ ህዝብ ከቀዩ በማፈናቀል ድል የተጎናጸፍንበት ዕለት ነው በማለት ዕለቱን ለማክበር እየተዘጋጁ ይገኛሉ። ሆኖም ግን ሐምሌ 5 ለምዕራብ ትግራይ የድል ቀን ሳይሆን የምዕራብ ትግራይ ወገኖች የተጨፈጨፉበት፣ የተፈናቀሉበት፣ የተሰደዱበትና ኢሰብአዊ ድርጊት የተፈጸመበት የጨለማ ቀን ነው ሲሉም በምዕራብ ትግራይ በተለያዩ ዘርፎች ሲሰሩ የነበሩ አቶ ሙሉ ተስፋዬ ተናግረዋል። አቶ ሙሉ አያይዘው የአብይ አህመድ የጆኖሳይድ አገዛዝ ከ100 ሺህ በላይ ከተለያዩ አካባቢዎች አምጥተው በምዕራብ ትግራይ ላይ ሰፋሪዎች አስፍረውበታል ብለዋል። ሐምሌ 5 የድል ቀን ሳይሆን የምዕራብ ህዝብ የጨለማ ቀን ነው። እነ ደመቀ ዘውዱ ግን በስፋት እንዲያከብሩት እየተደረገ ያለው የእነ ደመቀ ዘውዱ ተግባር ብቻ አይደለም። የብልጽግና ይሁንታ አግኝቶ እየተሰራ ያለ ተግባር ነው። የነበራቸውን ተግባር ለማጠናከር አሁንም በስፋት እየገፉበት ነው ያለው። ወደ 100 ሺህ የሚሆን ያው ሰፋሪ ከሌላ አካባቢ መጥቶ እንደሰፈረ ያው ይህንን ሰፋሪ ሲሰፍርም ያው የነዋሪው መሬትና የነዋሪው መኖሪያ ቤት ሀብትም ራሱ እንስሳ ሳይቀር ዘርፈው እየተጠቀሙበት ነው ያለው። በአብይ አህመድ ጆኖሳይዳዊ አገዛዝ ትእዛዝ ምክንያት በምዕራብ ትግራይ የሚገኙ አርሶ አደር ወገኖች እርሻቸው እንዳያርሱም ወደ እርሻ ቦታቸው እንዳይሄዱ ከሄዱም ደግሞ በጥሬ ገንዘብ እንደሚቀጡና እንስሳቶቻቸውም እንደሚወረሱ ትእዛዝ ተሰጥቶ በዚህ ሳምንት እየሰራ ያለ ስራ መሆኑና አዲስ ዛቻና ማስፈራሪያ እየደርስባቸው እንደሆነም አቶ ሙሉ አክለዋል። በአካባቢው የሚኖረው ያለው ህዝብ እያሳለፈ ያለው ገፈት መከራ ከፍተኛ ነው። በአካባቢው ፍጹም ሰላም እንዳይኖር ተደርጓል። ሁሌ በግጭት እንዲኖር እየተደረገ ነው ያለው። አሁን ከቦታ ቦታ ተማምኖ የሚንቀሳቀስበት ሁኔታ የለም። ደጋ ወልቃይትና የደጋ ጸገዴ ህዝብ አብዛኛው ምርት የሚያገኝበት ግን ከቆላው ነው። አሁን እዛ ሂዶ ማረስ አይችልም፣ ተከልክለዋል። እንዳይወርድም የተለያዩ ኢሰብአዊ ተግባራት እንዲፈጸሙ ተደርገዋል፣ እየተደረገም ነው። አሁን የቅርብ የዚህ ሳምንት የዚህ 2-3-4 ቀን ተግባራትን ማየት ይቻላል። 500 ሺህ 200 ሺህ በቃ አነሰ ከተባለ 5000 ብር ተቀጥቶ እንዲመለስ ይደረጋል ማለት ነው። ማረስ አልቻለም አሁን። ስለዚህ ይህን ሁኔታ እየቀጠለ የት እንደሚደርስ በሚገባ ያሳያል። በአማራና በትግራይ መካከል ግጭት የመፍጠሪያ ማዕከል እንዲሆን በከፍተኛ ደረጃ እየሰራ ያለበት ሁኔታ ነው ያለው። ይህንን ሲሰራ ደግሞ ገፈት ቀማሽ የሚሆነው ያለው ህብረተሰቡ። በዓዲ ሰላም የሚባል እንደ አብነት መግለጽ ይቻላል። በዘመቻ ቤታቸው እየፈረሰ ነው ያለው። እስከ 60 ፍየል በዚህ በቅርቡ ጊዜ ታርደዋል። እህልም እየተጫነ እየሄደ ነው ያለው። በቅርቡ በፌዴራል ሰነዶች ማረጋገጫ የተጋሩ ንብረት ወደ አዳዲስ ሰፋሪዎች የማስተላለፍ በደሎች በተደራጀ መልኩ ለማጥፋት ከጊዜ ወደ ጊዜ እየተባባሰ መምጣቱና የምዕራብ ትግራይ ህዝብ በወራሪዎች ተገፍቶ ከቀዩ ተፈናቅሎ ለ5 ዓመታት በረሃብና በበሽታ በችግር ለሞትና ስቃይ መጋለጡ ሳይበቃም ወራሪዎች የተጋሩ ቤቶች ህጋዊ የማስመሰል ሰነድ በማደራጀት ቤቶች በኃይል እየወረሰና ተገደው እንዲሸጡ እያደረጋቸው እንደሆነም ጠቁመዋል። ቤቶች እንዲወረሱ ንብረት እንዲወረስ የሚያደርግ አዋጅ ስለሆነ በተግባርም በተለያየ መንገድ እየቀጡት መጥተዋል። መግደልም መውረስም ሁሉም እየሰሩት መጥተዋል። ከአዋጅ በፊትም ይህ አዋጅ ለእነዚህ ተግባራት ማጠናከሪያ ነው። ቤቶች የመግዛት ፕሮግራም በሰፊው ነው ተይዞ ያለው። አሁን የሚገዙ ሰዎችም በሚገባ በመንግስት ተደራጅተው ነው እየተንቀሳቀሱ ያለው። ገንዘብ ራሳቸውም ባይኖራቸውም ከመንግስት ብድር እንዲመቻችላቸው ተደርገዋል። አሁን በቅርብ ጊዜ ማየት የቻልኩት ዳንሻ ከተማ 35 ቤት ተሽጠዋል። የህዝቡ ቤት ንብረትም ሊሆን ይችላል እንዲያጣ እየተደረገ ነው ያለው። እንደዚህ አድርገ ከአካባቢው በችግር ምክንያት እንዲሰደድ እንዲባረር እየተደረገ ነው ያለው።
የትግራይ ግዛታዊ አንድነትን በማረጋገጥ ላለፉት 5 ዓመታት በከባድ ስቃይና መከራ ህይወትን እየገፉ የሚገኙ ተፈናቃይ ወገኖች ወደ ቀያቸው ለመመለስና የትግራይ ህዝብ ህልውናና ደህንነት ለማስጠበቅ ከመንግስት ጎን በመሆን ሁሉም በጋራ መታገል ይገባል ሲሉም አቶ ሙሉ ተስፋዬ መልእክት አስተላልፈዋል። ለህገ መንግስታዊ ሉዓላዊነታችን መረጋገጥ መቻል አለበት። አሁንም ትግራይ 40% የሚሆነው መሬቷ አሳልፋ ለዘራፊዎች ለወራሪዎች መስጠት ማለት ነው። በዚህ የሚገኘው ህዝብም ለከፋ መከራ እንዲጋለጥ ማድረግ ብቻ ሳይሆን ጠቅላላ ህልውናው ማሳጣት ማለት ነው። ሉዓላዊነታችን መምጣቱ ስንል ያው ህልውናታችንም የማጥፋት የማስወገድ ጉዳይ እየሰራ ስለሆነ አንድነታችን በሚገባ ተጠናክሮ የመመከትና የመከላከል አቅማችን ማጠናከር ነው። ይህን አጠናክረን መሬታችን ሉዓላዊነታችን በኃይላችንም እስከ ማረጋገጥ መሄድ መቻል አለበት። መንግስታችንም መስራት ካለበት ይሄ ነው መስራት ያለበት። አሁንም አቅም እስካገኘ ድረስ ወደ ጦርነት ገብቶ የትግራይ ህዝብ የመውረር የመዝረፍ የማጽናት ጉዳይ ነው ሀሳቡ የሰማነ ያለ ነው። ስለዚህ አማራጫችን አሁንም የመከላከልና የመመከት አቅማችን ማጠናከር፣ ይሄን ለመፈጸም ደግሞ አንድነታችን በሚገባ መጠናከር አለበት የሚል ሀሳብ ነው ያለኝ። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ከቀሪዎቹ የትግራይ ቴሌቪዥን ዝግጅቶች ጋር መልካም ቆይታ ይሆንላችሁ።